ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን ስራ፣ ጤና ሁሉ ሰላም ሁሉናን። እንግዲህ ዛሬ ቤዛ ድራማ ይዤላችሁ መጥቻለሁ። እናንተን በቅንነት እስከ መጨረሻው ተከታተሉ። ላይክ እንዳትረሱ። አመሰግናለሁ። ባለፈው ክፍል እንግዲህ ቤዛ ያው እንደምታውቁት የቤዛ ቤት እንግዲህ ዘርፌ ወስዳባታለች እና በዛ ቤዛ አሁን ከነሳሚ ቤት ነው ያለችው። እንዲሁም ደግሞ ሉላ ባደረገችው ነገር ምክንያቱም ዘርፌ ተብዬዋ እንግዲህ በጣም አጭበርበራታለች እና የግድ የእህቴን ንብረት ማስመለስ አለብኝ ብላ ቤዛ አንድ ሀሳብ ታቀርብላታለች። ቤዛም እንግዲህ እኔ ወደ ቤቴ ልሂድ፣ አንቺ ከሱራፌል ቤት ከነ ሳሚ ጋር ቁጭ በይ፣ እኔ ሉላ ነኝ ብዬ ልህር ስትል እንግዲህ ሉላም እሺ ብላ በሀሳቧ ተስማማለች። ምክንያቱም ዘርፌ ተብዬዋ እንግዲህ ዶክተር ሮቤል እንግዲህ ቤዛን በጣም እወዳት ነበር ከልጅነቷ አንስቶ ሲል አሁን ዘርፌ ጋር እንግዲህ ዘርፌን አንድ ሀሳብ ያቀርብላታል። ሉላን ላግባ ሲላት እንግዲህ ዘርፌም ገንዘብ ስለምትወድ እሺ ትለዋለች። ሉላ ግን በሀሳቡ አልተስማማችም ነበረ። እንግዲህ ቤዛ ያላት አማራጭ እህቷን ከነሳሚ ቤት አስቀምጣ እሷ ሉላ ነኝ ሁና መሄድ ነው ያለባት እና እንግዲህ በዚህ ምክንያት እንግዲህ ሱራፌል ወደ ቤት ሲመለስ ሉላን ሲያገኛት ሱራፌል በጣም ነበር የተናደደው። ቤዛ እኔን አትወደኝም፣ አታፈቅረኝም፣ እያስመሰለች ነው እንጂ ብሎ በጣም ነበር የተናደደው። እንዲሁም ሳሚም በጣም ነበር የተናደደው። ቤዛ ለምንድን ነው ይህንን ያደረገች ብሎ በጣም ነበር የተናደዱት። ሱራፌልም እንግዲህ ማለት ይሄ ሳሚም ያው በቤዛን ስላላገኛት እንግዲህ ሉላን ለመበቀል ስለፈለገ እንጂ አፍቅሯት አይደለም። ይሄ ዶክተር ሮቤል ተብዬ አንድና አንድ የሚፈልገው በቀል ነው። ሱራፌል ይሄ ሳሚም ተደብቆ ሲያያቸው አሁንስ በዛ ሂጅ ይሄን ነገር ማስተዋል አለብኝ ሲል እንግዲህ ቤዛም ያው ሉላ መስላ ከሮቤል ጋር እንግዲህ እራት ልትበላ አብራ ትሄዳለች። ሮቤልም ቤዛም እንግዲህ እንዴት ነው ምግቡ ይጣፍጣል ወይ ሲላት ቤዛም ቆንጆ ነው፣ በጣም ነው የሚጣፍጠው ትለዋለች። ተሻዋን ወይኑን ግን እየጠጣሹ አይደለም ሲላት ቤዛም እንዴ ነፍሰ ጡር መሆኔን ረሳሁ እንዴ ያውም ዶክተር እኮ ነህ ትለዋለች። ሮቤልም አይ አንድ ምንም አይልሽ ብዬ ነው፣ በጣም ችግር የለውም ይቅርታ ይላታል። ቤዛም የሆነ እቅድ ማውጣት አለብን ዶክተር ሮቤልም የምን እቅድ ብሎ ይጠይቃታል። ምን እቅድ ይመስላል? አክስታችንን ጥለን እኛ የምንነግስበት ነው ትለዋለች። ሮቤልን እውነት አክስትሽ ላይ ይሄን ያህል ቂም ይዘሽባታል እንዴ ይላታል። ቤዛም እንግዲህ እየቀለድክ ነው፣ በቁሜ እኮ ነው የገደልከኝ ትለዋለች። እሱ እንግዲህ ዶክተር ሮቤል ሉላ ናት የመሰለችው ነገሩ እኔም የእጅን ነው ያገኘሁት። ሮቤልም እንዴት ይልሃን? ቤዛም የእውነት ቤዛን ውድጃት እና እህትነቷን ፈልጌ ይመስልሃን እንዴ ሁሉ ሳደርግ የነበረው ስትለው ሮቤልም ምንም አልገባኝም የምትይው ነገር፣ እኔም ቤዛን ጥዬ ነበር ማለፍ የምፈልግ አሁን እስገባ ስትለው ሮቤልም እና ታዲያ እንደዛ ከሆነ ያለውን ሀብትና ንብረቱን በሙሉ ለምንድን ነው በአክስቴ ስም ያደረግሽው? እንደ እናት አድርጋ ያሳደገችን ሰው እሷን ያላመንኩኝ ማንን ላምን እችላለሁ? እርግጥ ትልቁን ስህተት የሰራሁት ከዛ ላይ ነው ቀላሉ ሰው ማመኔ ስትለው ሱራፌልም ማለቴ ዶክተር ሮቤልም ስለዚህ አንተም በቀላሉ ሰው አትመን እያልሽ ነው ይላታል። እያልሽ ነው ሲላት እንግዲህ ቤዛም በነገራችን ላይ ከዚህ በኋላ ያለህን ባህሪ ባላውቅም ለአሁኑ ግን በጣም ጥሩ ሰው ነህ። ሮቤልም ይስቅና ገና ምን አይተሽ ትወጅኛለሽ? ለወደፊት ፊታም እኔ እወድሃለሁ የሚለኝ ቃል አልወጣኝ፣ ይልቅ ወደ ቤቱ ሰደኝ ትለዋለች። በነገራችን ላይ ትንሽ ብንቆይ ደስ ይለኝ ነበረ ወይም ደግሞ ሉላ ሁና የመጣችው እንግዲህ በጣም ለወደፊት እኮ ብዙ ጊዜ አለና እሱን አትርሳ እንጂ ቅድም ያልኩውን ነገር በደንብ እያሰብክበት ጠብቀኝ።
ሮቤልም የቱን ነገር አክስትሽን የመጣል ነገር ነው አይደል ይላታል። በደንብ አስብበታለሁ ብሎ እንግዲህ ይነግራታል። ሮቤልም እንግዲህ ከአንቺ ጋር በነበረ ጊዜ በጣም ደስ ብሎኛል ይላታል። እንግዲህ ዶክተር ሮቤል ተብዬ በእርግጥ ሉላ ናት ወይስ ቤዛ እያለ ትንሽ እየጠረጠረ ነው። ምክንያቱም ሉላና ቤዛ ያው መልካቸው ያኔ ሲያወሩ ንግግራቸው አንድ ስለሆነ ያው ትንሽ ግራ ያጋባሉ። ሉላ እንግዲህ ሶፋ ላይ ተኝታ ነበርና እንቅልፍ ወስዷት ሳሚ እየሮጠ ወደ ቤት ይመጣል። በዚህ ጊዜ እንግዲህ ሉላ ከተኛችበት ትነሳና ምን ሆነ ነው ትለዋለች። ሉላም ሳሚ ሱራፌል ከዚህ መሆኔን የፈለገው አይመስለኝም፣ እባክህ ለትንሽ ቀንም ቢሆን ማረፊያ ፈልግልኝ ትለዋለች። ሁሉ ነገር እየተበላሸ እንደሆነ በእኔ ምክንያት ነው። የተረገመ ሰው እኮ ቤዛን መኪና ውስጥ በመኪና ይዟት እኮ ሂዷን ይላታል። ስለምን እያወራ ነው ሲላ ሳሚም በጭሆት ስለ ቤዛ ነዋ። ስለምን አወራለሁ? ታውቂያለሽ በር ላይ እየጠበቃት ነበረ። እንደዛ ዝንጥ ብላ መኪና ውስጥ አስገብቶ ነው ይዟት የሄደው ይላታል። በዚህ አጋጣሚ እንግዲህ ሱራፌል ምኝታ ክፍሉ እንግዲህ ተኝቶ እያዳመጣቸው ነበር። እርግጠኛ ነኝ ለራት ግብዣ ነው ይዟት የሄደው። እየሮኩ እጄ ነገሩን ላበላሸው ነበረ፣ ነገር ግን አልቻልኩም። ወዳው ነው ይዟት የሄደው። ቃን የምትጠጣው መጠጥ ላይ የሆነ ነገር ጨምሮባት ቤዛን ሊገላታን ይላል። እንግዲህ ሳሚ በጣም ለሴቶች ያለው ክብር በጣም ሴቶች እንዲጎዱ አይፈልግም። አብሶ ቤዛን እንግዲህ ቤዛ ጋር የተዋወቁት እንግዲህ ከነ ቤዛ ቤት ሊሰርቅ ሲገባ ቲጅና ሱራፌል እንግዲህ ከቤዛ ከምጠጣው ውሃ ላይ ከዛ መድኃኒት እንዲሁም ከምግብ ላይ ሲጨምሩ አይቷቸው ነው። ከዛ በኋላ እንግዲህ ሌብነቱን ትቶ እንግዲህ ለቤዛ እየታደገ ነው ያለው። ሉላም እንግዲህ ግን እኮ ቤዛ ሉላም ሆኗ ነው የሚያውቀው ትለዋል። ሱራፌልን ሲያዩ ይደነግጥና ሱራፌል ለምንድን ነው ውስጥ እንዳለ ያልነገርሽኝ? ሱራፌልን በጭሆት ሁሉን ነገር ሰምቻለሁኝ። ሮቤል ቤዛን ይዟት የሄደው እራት ሊጋብዛት ነው አይደል? ሳሚም ይደነግጥና ምንድን ነው የምታወራው ሱራፌል ይለዋል። ሱራፌል ምን ሆነሃን ግን ምን አስበህ ነው? ቆይ ቤዛን እንዴት ነው የምታስባቱ? ሱራፌልም ታውቃለህ ሳሚ፣ ይሄ ሁሉ ነገር የሆነው በአንተ ምክንያት ነው። አይሁን ሀሳብ አንጥተ ሚስቴን የላካት ላውሬ አንተው ራስህ ነህ። እዛ እንግዲህ ሳሚና ሱራፌል እንግዲህ ይደባደባሉ። በዚያም ሉላ ከተነሳችበት ትነሳና ተገላግላቸዋል። ሁላችሁም የተረገማችሁ ናችሁ፣ አንተም ይችም ያችን ቤዛም የተረገማችሁ ናቸው። ሱራፌል በሩን ከፍቶ ሲሄድ እንግዲህ ሳሚም ወደ ነው እሺ አሁን የምትሄደው ነገር ይህን ነበር የፈራሁት። አየሽ ነገሮች ሁሉ እንዴት ብልሽሽት እንዳሉ። እንግዲህ ወደ ነው የምትሄደው ሱራፌል ብሎ ተከትሎት ይሄዳል። ሌላው እንግዲህ በሰው ገንዘብ የራሴ ገንዘብ ነው በሰው ገንዘብ እኖራለሁ ምትል እንግዲህ ዘርፌ ናት። ወይም ደግሞ እንግዲህ በሌላ ስሟ የምናውቃት ባዩሽ፣ ተንኮለኛዋ ባዩሽ ናት። እንግዲህ ሳሎን ላይ ቁጭ ብላ ቤዛ ወይንም ደግሞ ሉላ ትመጣለች። ዘርፌም ስታያት እንግዲህ ዘርፌ እንግዲህ ቤዛ ሉላ ናት የመሰለቻት። እንዴ ምንድን ነው ይሄ አለባበስ የት ሄደሽ ነው ብላ ትጠይቃታል። መጀመሪያ ሰላምታ አይቀድምም እንዴ አክስቴ? ክሽ አይሰራም ስደውል ስላት ቤዛም እንዴ ምናልባት እኮ በዶክተሩ ስልክ ብትደውይልኝ ታገኘ ነበረ። ዘርፌም አልገባኝም፣ ዶክተሩ ጋር ነበርሽ እንዴ? ዛም አዎ አሁን ነው በር ላይ አድርሶኝ የተመለሰው። እንጂ ልክ ነበርሽ፣ በጣም ደስ የሚል ሰው ነው። እዛ ላይ ደግሞ ሀብታም ነው። ዘርፌም ተለይተሽብኛም ማለት ነው ስትላት እንግዲህ ቤዛም ታዲያ አንቺስ እሱን አይደለ እንዴ የምትፈልጊው ብዬ እንድታይ ይልቅ አሁን ስለደከመኝ ገብቼ አረፍ ልበል ብላ ጥላት ትሄዳለች። ቤዛ እንግዲህ ዘርፌን ስታናግራት በጣም እየተናደደ ነው። ምክንያቱም ገንዘቧን በስንት ዓመት ያካበተችውን ገንዘብ እንግዲህ ሉላን አታላ ስለወሰደች ነው። ነገር ግን ዘርፌ እየጠረጠረችው ነገር አለ። ይቺ ሉላ አትሆንም ቤዛ ናት ብላ እየተጠራጠረች ነው።
ዘርፌም ወዲያው ስልኳን አንስታ እንግዲህ ወደ ዶክተር ሮቤል ነው የደወለችው። ምክንያቱም ቤዛ ትንሽ ከሉላ ለየት ስላለችባት ያው ቤዛ ናት ሉላ አትሆንም ብላ ስለተጠራጠረ ቤዛም ወደ መኝታ ክፍሏ ከገባች በኋላ በንዴት እና በቁጭት ከዛው ካለችባት አንገቷን ደፍቼ ብገላ ደስ ይለኝ ነበር። አምላኪ ወይ ትዕግስቱን አድለኝ ትላለች። ጭራቅ በሰፈረችው ልክ ካልሰፈርኩላት እኔ ቤዛ አይደለሁም ትላለች። ቤዛ እንግዲህ ብዙ መከራና ውጣ ውረድ ነው ያሳለፈችው። ምክንያቱም አንዳቸው ሊበቀሏት የሚመጣቸውም መጀመሪያ ቲጂ ነበረ። ቲጂ ደግሞ ስትሄድ ከዛ በኋላ ዶክተር ሮቤል መጣ። ከዶክተር ሮቤል ደግሞ የባሰች ደግሞ ይቺ እንግዲህ ዘርፌ ትመጣለች። አሁንም ዘርፌንም እንግዲህ እንደምንም ብላ ከእህቷ ጋር ከተጋገዘች ትወጣዋለች። ሉላ እንግዲህ ለቤዛ ትደውልላታለች። ስልኩን ታነሳላታል። አንቺ ምን ሆነሽ ነው? ለምንድን ነው ስልክ እያነሳሽ ያልሆነው? እዚህ እኮ ካሰብሽው በላይ ነገሮች ሁሉ ተበላሽተዋል። ከዚህ ደግሞ ነገሮች በሙሉ ካሰብነው በላይ በጥሩ ነገር እየሄዱ ሱራፌል ከዶክተሩ ጋር እራት እንዲሄድሽ አውቋል። ዛም ትደነግጥና ምን እንዴት ነው ሊያውቅ የቻለው ስትላል፣ ሉላም በድንገት ሳሚ ሲያወራ ሰምቶና ነው ደብድ እያደረገው ነው የመጣው፣ እርግጠኛ ነኝ ወደ አንቺ እየመጣ ነው የሚሆነው ነው። ቤዛም ትደነግጥና ይሄ ሊሆን አይችልም፣ መጀመሪያውም ይሄ እቅድ ስላልተመቸኝ እንድበላሽ ፈልጌ ነበረ። ቤዛም እናንተ ሰዎች ያማቸው እንዴ? ቆይ እየተከታተላችሁ ለምንድን ነው ህይወቴን አበላሹ ትላቸው። ሉላም ህይወቴን የምትበጠብጡት ነው የምትይው ስትላት፣ ቤዛም አዎ ህይወቴን ለምን ትበጠብጡኛላችሁ? በቃ ይህን ነገር ራሴ እንዲጨርሰው ተውኝ አልኳቸው አይደለ እንዴ? ሳሚስ ቢሆን ለምንድን ነው እየተከታተለኝ ያለው? ሉላን ለማንኛውም እኔና አንቺ ተገናኝተን ማውራት አለብን ስትላት፣ ቤዛም በቁጣ ደህና ደሪ ብላ ስልኩን ትዘጋዋለች። በንዴት ሱራፌል ወደዚህ ነው እየመጣ ያለው ያለችኝ ደህና ጥሩ ነገር እያደረግኩ ያለሁት ነገር እቅዴን እንዳያከሽፍብኝ እያለ እንግዲህ ቤዛ ትናደዳለች። ቤዛም እንግዲህ ለዘርፌ አሽሙር እየነገረቻት እንዴት ነሽ አክስቴ፣ መዝናናቱ እንዴት ነው? እርግጠኛ ነኝ በጣም ተመችቶሻል ትላታለች። ዘርፌም የኔን ተይውና እስኪ አንቺን ልጠይቅሽ፣ ቆይ በድንገት እንዴት ነው የዶክተሩን የጠየቀሽን ልትቀበይ የቻልሽው ትላታለች። እስካሁንም አለመቀበሌ ይቆጨኛል። ይህም ሁለታችን አሁን አንድ ሆነናን አይደል? ከቆፈርን አይቀር ያው የሀብታሞችን ገንዘብ ወደ ራሳችን ማድረግ አለብን። ዘርፌም ንግግርሽ ሁሉ ተቀይሯል እንጂ አክስቴ፣ እኔ አንቺ ድንገት ከሰው ወደ አውሬነት ስትቀየሪ መቼ እንደዚህ ያልኩሽ? ዘርፌም እንግዲህ ለአንቺ ህይወት ብዬ እኔ ጥሩ ለሰራው እኔ መስጠት አታቆሚም አይደል ትላታለች። ይልቅ ዶክተሩን ጠበቅ አድርገሽ ብትይዥ ነው የሚያዋጣሽው። እዛም ለሱ አታስቢ፣ እኔ በደንብ ጠበቅ አድርጌ ይዤዋለሁኝ። አሁን ስለደከመኝ ገብቼ ልረፍ ብላ እንግዲህ ዘርፌ ትሄዳለች። ምክንያቱም ዘርፌ እንግዲህ ትንሽ ቤዛ ሉላ እንዳልሆነች እንግዲህ ተጠራጥራታለች። ሉላ ቀስ ብላ ነው ረጋ ብላ ነው የምታወራው። ቤዛ ደግሞ ትንሽ ትጮኻለች። ለዛ ነው የተጠራጠረቻት። እንግዲህ ትንሽ ህልም አይታ ስለነበር ትነሳና እኔማ ነፍሰ ገዳይ መሆን አልችልም እያለች እንግዲህ እየተጨናነቀ እንዳልጋጣሚ በሩ ሲከፈት ሱራፌልን ታየዋለች። እንዴ ሱሬ ትለዋለች። እሱም ቤዝዬ ብሎ እንግዲህ ተቃቅፈው ይሳሳማሉ ተላቅሰው። ምክንያቱም ሱራፌል ያው ወንድሙን ዶክተር ሮቤል ጨካኝ እንደሆነ ያውቃል። ቤዛን ይገልብኛል፣ አንድ ነገር ያደርግብኛል እያለ እንግዲህ ሲጨነቅ ነበር። ቤዛም ሱራፌልን ታፈቅረዋለች። ሱራፌልም ደግሞ ቤዛን በጣም ነው የሚያፈቅራት የሚወዳት። ነገር ግን በትዳራቸው መሀል እንግዲህ ይሄ ወንድም ተብዬ ዶክተር ሮቤል እንግዲህ በቀል እያለ እንግዲህ እስከ ዛሬ ሊያስቀምጣቸው አልቻለም። ነገር ግን ሱራፌል ከበቀል ፍቅር ይሻላል ብሎ እንግዲህ ወንድሙ የሚለውን ቃል እንግዲህ አልሰማውም። ያው ፍቅር ያቸንፋን ብሎ ሱራፌልም በጣም ናፍቀሽኛ ሲላ፣ ቤዛም እኔም ናፍቀኛል ትለዋለች።
ይኸውልሽ እኔ ያላንቺ መተንፈስ አልችልም፣ ከዚህ ልወስድሽ እኮ ነው የመጣሁት ይላታል። እባክህ ውዴ ስትለው ቤዛ ማነው ሱራፌልም እንግዲህ በጩኸት ቤዛ ሲል እባክህ ዘርፌ ትሰማናለች ዝም በል ትለዋለች። ሱራፌልም ቆይ እንዴት እኔን ትክጅኛለሽ ይላታል። አልገባኝም ቆይ እንዴት ነው የገባኸው ትለዋለች። እንግዲህ ቤዛ ሉላ መስላ ዶክተር ሮቤልን ያገኘችው አንደኛ ዶክተር ሮቤልን እንግዲህ ለመበቀል፣ ሁለተኛ ደግሞ ዘርፌ የወሰደችባትን ሀብትና ንብረቷን ለማስመለስ ብቻ ነው። እዛም ባትመጣ ኑሮ እኔ ልመጣ ነበር፣ እባክህ ሱሬ ይህን ነገር እንዳደርግ ፍቀድልኝ ትለዋለች። ሱራፌልም እንግዲህ የወንድሙን ተንኮል ስለሚያውቅ ኖ አይሆንም ቤዛ፣ እኔ በፍጹም ይህንን ልፈቅድልሽ አልችልም፣ አሁኑኑ ከዚህ ቤት መሄድ አለብኝ ይላል። ቤዛም ቆይ ምን አስበ ነው ግን እኔ እኮ ነኝ ቤዛ እኮ ነኝ ትለዋለች። የማይረባ ዶክተር እራት ይዞ ሽዷን ሲባል እንዴት ነው እኔን የማልከፋው የማይሰማኝ ይላል። ቤዛም ወይ ሳሚ ምን አለ ለአንድ አፍታ እንኳን አፉን ቢሰበስብ አሁን ደክሟን እና አሁን ከዚህ ላይ እረፍና ከዛ በኋላ ጧት ሲነጋ ሴትዮዋ ሳትነሳ ቀደም ብለህ ትሄዳለህ ትለዋለች። ምክንያቱም ባዩሽ ይቺ ዘርፌ ካየች ችግር ይፈጠራል ብላ ስለፈራች ነው። እንግዲህ ቤዛና ሱራፌል አልተነሱምና ነግቷን ዘርፌን በር ታንኳኳና ተነስተሽ ቁርስ አትሰሪም እንጂ የምን መጋደም ነው ትላታም። ይቺ አሳማይ የሆነ ሴትዮ ተነስታለች እንዴት ዛም እንግዲህ ሱራፌልን አንተ ከዚህ ተቀመጥ እኔ ቁርስ ሰርችልህ ልንጣ ስትለው ሱራፌልም አይሆንም አብረን ነው ወደ ቤታችን የምንሄደው ሲላታን ቤዛም ሱራፌልም እንግዲህ ይህን እምቢ ምትይ ከሆነ ለዘርፌ ሁሉን ነገር እነግራታለሁ ሲላት ቤዛም ይህን እንደማታደርገው አውቃለሁ፣ ምክንያቱም ልፋቴ መና ቀልጥ እንዲቀር አትፈልግም ትለዋለች። ሳሚ እንግዲህ ሳሚ ቁጭ ብሎ ሉሲ እንግዲህ ትመጣለች። ሰላም ለዚህ ቤት ትላለች። ሳሚም ሉሲን እንኳን ደህና መጣሽ፣ ሉሲም ብታይ ሳሚዬ እንዴት ደስ እንዳለ ዛሬ ትለዋለች። ሉሲም እንግዲህ ደስ ብሎኛል ስትለው ሳሚም ምን ተገኘ ይላታን። ሉሲም ብታይ አሸበርና አያቴ እኮ ታረቁ፣ አሸበርም ሽማግሌ ልኮ አያቴን ይቅርታላ ስትለው ሳሚ ደስተኛ አልነበረ ነው ይላታል። ምክንያቱም ሳሚ አሁን የሚያስጨንቀው አንድና አንድ የቤዛ ነገር ነው። ቤዛ ሰላም እንድታገኝ ይፈልጋል። ለዛ ነው የሚጨነቀው። ግን እኮ አንተ ደስተኛ አትመስልም፣ ለዚህ ደግሞ ትልቁ ሚና የተጫወተችው ሳሮና ትለዋለች። ምናልባት እሷ ጋር ሄዶ ይሆን እንዴ ሲላት ሉሲ ማን ትለዋለች። ማን ሽብሩ? አዎ በአንድ እይታ ነው ጠብ ያደረገችው ትለዋለች። ምክንያቱም እንግዲህ ሽብሩ ሉሲን የተወበት ምክንያት እንግዲህ ሳሮን ሲያያት እንግዲህ ሳቂታና የሆነ ተጫዋች ስለሆነ ሉሲን ትቶ እንግዲህ አሁን ሳሮን በጣም አፍቅሯታን እና አሁን ማግባት የሚፈልገው ሳሮንን ነው። ለዚህ ጊዜ ሳሚ እንግዲህ እንደዛ ከሆነማ ሁሉም ነገር ይበላሻን፣ በኛ ለነገሩ ይበላሽ የራሱ ጉዳይ። ሉሲም አልገባኝም፣ ቆይ ስለማን ነው እያወራህ ያለው? እባክሽ ከዚህ ሁሉ ነገር ተበለሻሽቷን፣ ያቀርነው እቅድ አልተሳካልንም። ሉሲም ማለት ቤዚ ምን ሆነች ትለዋለች። ከድሮ ቤቷ ሉላ መስላ ሂዳ ከቤት ገብታለች። እሱን አውቃለሁ እና ታዲያ የሉላ አክስት አወቀች እንዴ? ነገሩ ሁሉ ተደበላልቋን። እባክሽ ግጥ እኮ የመረጠችው ሀሳብ በጣም ከባድ ነው። ደግሞ ያን ዶክተር ቤዛ መሆኗን ያወቀቀለት ግን ስትል እንግዲህ ይሄ ሳሚ ይስቅ ማወቁ አይቀርም። ደግሞ ማን ያውቃል? አሁንም ቢሆን እኮ አውቆ እየተጫወተባት ሊሆን ይችላል። ወይኔ ሳሚ ምን አይነት ጣጣ ውስጥ ነው የገባሁት እያለ እንግዲህ ሳሚ ይጨናነቃል። በዚህ ጊዜ እንግዲህ ሉሲ ያው አዲስ ሙሽራ አይደሉ እርር ድብን ትላለች። ለመቼ ነው ለእኔ ጊዜ የምትሰጠኝ? ሁል ጊዜ ቤዛ ቤዛ እያልክ ለምን ብላ ትጠይቀዋለች። ካልሆነ ጥዬ እሄዳለሁ ስትለው ሳሚ ይሰቀባታል። እኔ ቤዛ ተረጋግታ ነገሮችን ካስተካከለ በኋላ ከዛ በኋላ ቤዛ ጋር ምንም ነገር አልሄድም፣ እኔ የምፈልገው የቤዛን ደህንነት ነው ይላታል።
እንግዲህ ለሳሚ ቁርስ ይዛለት ትሄድና ሱራዬ ይቅርታሽ ያቺ ብድኩ በወሬ ይዛኝ ነው ስትለው፣ ሱራፌልም ቤዛዬ ያወራችሁትን በሙሉ ሰምቻለሁ። ይቺ የተረገሜ ሴትዮ ለዛ እኮ ለዶክተሩ ልትድርሽ ነው የፈለገችው ይላታል። እዛም እንግዲህ በመጨረሻ ማለት ሱራፌልም በስተ መጨረሻ በፍጹም ወደ ቤትሽ መሄድ አለብሽ፣ ስለዚህ ሉላ ትመጣለች ይላታል። ቤዛም በፍጹም እኔ ነኝ ከዚህ እምሆነው ስትል፣ አይሆንም ያን ዶክተር ይጎዳሻል፣ ስለዚህ ሉላ ናት መምጣት ያለብሽ ሲላት፣ በመጨረሻ በሀሳቡ ትስማማለች። ሱራፌልም ለሱራፌል ይደውልና አሁን ሉላን ወደዚህ ቤት ላካት ይለዋል። ምክንያቱም እንግዲህ ሉላ ይቺ ዘርፌና ዶክተር ሮቤል ተገናኝተው ነበር። ይቺ ዘርፌም ይቺ ነገር ሉላ አይደለችም እኔ ተጠራጥሬያታለሁ ቤዛ ናት ብለዋለች። ዶክተር ሮቤልም እርግጥ ሉላ ካልሆነ ቤዛ ከሆነች እኔ የማደርገውን አውቃለሁ ይላል። ምን ልታደርግ ስትለው እሱን ችግር የለውም ይላታል። ምክንያቱም ሉላ እርጉዝ ናት፣ ቤዛ ደግሞ እርጉዝ ስላላደለች እንግዲህ በምርመራ ቤዛ ማናት ሉላ ማናት ያንን ለማወቅ ስለፈለገ ነው። እና የሱራፌል የሚጠራጠረው ሱራፌል የሚናገረው በአሁኑ ሰዓት ትክክል ነው። ምክንያቱም ሱራፌል እንግዲህ ቤዛ እንድትጎዳበት አይፈልግም። እንሂድ ያላት እንግዲህ ዶክተር ሮቤል እንደሚጎዳት ያውቃል። ለዛ ነው ሱራፌል ወደ ቤታችን እንሂድ አላት። እንግዲህ ሱራፌል ቤዛን ወደ ቤቱ ይዞ ባይሄድ ኑሮ ቤዛና ዶክተር ሮቤል ስለምታገኘው እንግዲህ በዛ እንግዲህ ምርመራ ሲያደርግ እንግዲህ ቤዛ አለመሆኗን ስለሚያውቅ እንግዲህ የምርመራ ሲያደርግ ሉላ እርጉዝ ስለሆነ በዛ ሰዓት እንግዲህ ቤዛን ሊጎዳት ይችል ነበር። ነገር ግን ሱራፌል በጣም ጎበዝ ስለሆነ ቤዛን ስለሚወዳት ስለሚያፈቅራት፣ እንዲሁም ደግሞ የወንድሙን ተንኮል ስለሚያውቅ እንግዲህ ሁሉን ነገር እንግዲህ ሀሳቡን ቀይሮባታል። ዘርፌ ግን ምን አይነት እየተረገሜ ናት! ምክንያቱም ዘርፌ እንግዲህ ሉላን በደንብ አሳድጋታለች ከልጅነቷ ጀምሮ። ስለዚህ መወለድ ቋንቋ ነው ይባላል። ሉላ ያው እንደገዛ ልጇ ነበር፣ እንዲሁም ደግሞ የወንድሟ አደራ ነበር። እሷ ግን ያንን ማድረግ አልቻለችም። በጣም ስግብግብ ናት። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም በያለንበት ፈጣሪ አምላክ ይጠብቀን። ወጥቶ ከመቅረትም ፈጣሪ አምላክ ይጠብቀን። አመሰግናለሁ። መልካም ቆይታ